ጀፎረ ሲመሰረት እኛ በነሱ እድሜ ሆነን ይሄን አስበዋል ብሎ መተንበይ ብዙ መመራመር ይጠይቃል፣ ብዙ ማሰብ ይጠይቃል። ነገር ግን ሲጀምሩት አንደኛውና ትልቁ ነገር በንግድ ስራ ሰፊ እንቅስቃሴ ያደርጉ ነበር። በዘመኑ በነበሩት የንግድ አይነቶች ይሄን አለ በዘመኑ በነበሩት የንግድ አይነቶች በጣም ሰፊ እንቅስቃሴ ያደርጉ ነበር። እስከ ጅማ ኢሉባቦር እስከ ሐረር ይንቀሳቀሱ ነበር። በሚንቀሳቀሱበት ወቅት ይሄን ጀፎረ ታሳቢ ያደረገ ዋናውን ሐሳብ መውጫ መግቢያ መሄጃ መመለሻ ታሳቢ ያደረገ እይታ ነው። ስለዚህ ዘርፈ ብዙ ተግባራት አሉ። ማህበረሰቡ አምኖበት ሊሰራ ይገባዋል ብሎ ላለው ነገር ተገዢ ያልሆነ ግለሰብ ቢኖር ይገለላል፣ ይመከራል፣ ይገሰጻል፣ ህገወጥ ስራ እንደሚሰራ ይነገረዋል፣ ተው ይባላል። አጥርህን አንሳ ከፈለገ በጣም የሚጎዳ ከሆነ ምትክ ቦታ ነው መጠየቅ ካለበት። ምትክ ቦታ ከሌለውም ሰብል ምናምን ነገር ካለው አበል ነው የሚጠይቀው። ከዛ በተረፈ ግን ልማት አይሆንም ብሎ መከልከል መንገድም ይሁን ውሃም ይግባ መብራትም ይግባ አይመጣም ብሎ መከልከል በእኛ ባህል ነውር ነው። ሁለተኛ ደግሞ እንደዛ አይነት የተጣበበ ቦታ እንኳን ቢኖር ለማህበረሰቡ ህግ ተገዢ ነው የሚሆነው። አሁን የመጣችሁበትን ቦታ አይታችሁ በመሃል ስንመጣ የእግረኛ መንገድ ካልሆነ በስተቀር መንገድ ያልነበረው ነበር። ሁለቱም ሰዎች ከግራና ከቀኝ ማሳቸውን ለቀቁ። ግለሰቡን ለመጉዳት እስካልሆነ ድረስ የሚጠቅመው እስከሆነ ድረስ ማስፋት ራሱ ማህበረሰቡ ጠይቆ ነው። ይሄ እንደዛ ከሆነ የኛስ አካባቢ ለምን እንደዛ አይሆንም ማለት ካለበት ለምን አይሆንም የሚልበት አንዱ ምክንያት ራስ አሁን እዚህ ዝግባ ውስጥ ከዚህም በጣም ያረጁ ዝግባ ውስጥ አገኘ። አንድም ብቻ አይደለም 3 4 ታገኝታል 5 6 ታያል። ከመንገዱ ጋር አብሮ የተያያዘ ነው ዝግባ። የተፈጥሮ ደን ማንንም አይነካው። ከዚህ ዝግባ አየር እንደሚያገኙ በምን እንደተማሩ አላውቅም። ጥላው ለመሬትም ለሰውም እንደሚያገለግል በምን ግንዛቤ እንደወሰዱ አይገባኝም በዛ ዘመን። አሁን ግን ልንተነተነው እንችል ይሆናል። ስለዚህ ይሄንን እያየ የሚቀበል ማህበረሰብ በጎ ነገሮችን በጎ ሐሳቦችን የሚቀበል ማህበረሰብ አይደለም ተነግሮት እሱም ማስቀድሞ ሊሰራው ይገባል። በነገራችን ላይ እንዲህ ጀፎሮ ያለ አይደል ሌላ ጀፎሮ የሌለው መንደር ቢሆን ያወጣል ራሱ ቁጭ ብሎ ይነጋገራል። የከሌን ጀፎሮ ሄዳ አይታል እኛስ ምን ሆነና ይላል። ምን እናድር እናስፋ ከኛ ምን ይጠበቃል? አጥር ማንሳት ሊሆን ይችላል። እነዚህ አቮካዶዎች ጽዶች ማንሳት ሊሆን ይችላል። የፈለገው ይሁን እናንሳና ጀፎሮአችን እናስተካክል ብሎ ማህበረሰቡ በዚህ መልክ እያሰፋ ይሄዳልና ሌላውም ሊያሰፋው ይገባል። ጀፎሮ አይደለም የአካባቢው ሰው መንገደኛ የመጠበቅ ግዴታ አለበት። ለምሳሌ ለሊት ምትሄድ እንስሳለች አፈር ምትቆፍር አሁን ደጊሳ ነው ምንድነው የምትባለውና ይሄ ጀፎሮ ተቆፍሮ ቢገኝ የዚህ ቤት ሰው ወይም የዚህ ቤት ሰው ወጥቶ አፈሩን መመለስ መቻል አለበት። እሱም ካልመለሰ ሌላ መንገደኛ ሰው ፈረስ ላይ ተቀምጦ ሲመጣ ያንን ጉዳይ ቢያይ ያንን ጉድጓድ ቢያይ ከፈረሱ ወርዶ አካፋ ጠይቆ ሰው የለም እንዴ እዚህ መንደር ይያለ ወቀሳ ነው ሰው የለም እንዴ ይላቸውን አካፋውን ይዞ አፈሩን ይሞላል። ከዚህ ጋር ተያይዞ ንጽህና የግድ ቤት ይጠረጋል፣ ደጅ ይጠረጋል፣ ጀፎሮ የግድ። ምክንያቱም ሽማግሌ ይቀመጥበታል፣ ህፃናት ይጫወቱበታልና ይሄ በእያንዳንዱ ቤት ውስጥ የተጣለ ኃላፊነት ነው።